አደንቃለሁ። በጣም ትዕግስትን አደንቃለሁ። ተመሳስሎ የገባውን ሰው ቁጭ ብሎ ሲያወራ የገዛ ሀገርህን ፊት ላይ እንደዛ አድርጎ መሪያችንን እንደዛ ሲያደርግ ዝም ብለህ በትዕግስት እንትን ለማድረግ ያደረግከው ነገር እኔ አድናቆት ነው ያለኝ ለአንተ ማለት ነው። አክብሮቱም አድናቆቱም አለኝ። እኔ በሆነ አልችለውም። በጣም ከባድ ነው። ኢትዮጵያን የምታክል ሀገር አማራን የሚያክል እጅግ ታላቅ ህዝብ ሲያዋርዱ ልባችን ላይ ማየት ባንዳ ለማስባል የሚያደርጉትን ጥረት ስታይ ያንገበግበኛል እና እሱ ነገር በጣም ፌር ያልሆነ ነገር ነው። ከኛ ጋር ቁጭ ብለው ተመሳስለው አንዳንዶቹ ባንዳነትም ልክ አለው። ግን እኔ እዚህ ዋሽንግተን የኤርትራ ኤምባሲ ያወጣው አንድ ጽሁፍ አለ ለሶሻል ሚዲያ አክቲቪስቶች አንደኛ የሰጣቸው ተልእኮ ምንድነው? ባንዲራዎች የአማራውን ባንዲራና የፋኖን አርማ እንዲጠቀሙ፣ ሁለተኛ ደግሞ የዚህ ስማቸውን በሙሉ የአማራ ስም እንዲቀይሩ አድርገው አማርኛ የሚናገሩት በሙሉ አማራን ጦርነቱ አይመለከትንም፣ አማራውን አያገባውም እንዲሉ እኔ መጀመሪያ በየኮመንቱ እየገቡ ያንን እንዲጽፉ ነው የሚለው ዶክመንቱ። በኋላ ወይ ልክልሃለሁ። ሁለተኛ የሚለው ምንድነው? አሁን እዚህ የሚያወሩት ነገር ሌላኛው ምንድነው? መጀመሪያ የውስጥ ችግራችን መጀመሪያ አብይን እናውርደው፣ መጀመሪያ ሰላም እናርግ፣ መጀመሪያ ህዝቡ በልቶ ይደር፣ ወደ በኋላ ይደርሳል። ይሄ ማንኛውም ቦታ ላይ ድረስ ታገኙ እነዚህ ነገሮች ላይ አተኩሩ የሚል ያለው እነዛ ነገሮች የሚያነሱ ናቸው። እየሰማናቸው አንድ ቃል በቃል እንትን እያለኝ በጣም እየገረመኝ ነበረ። አንዳንድ ሰው እንደው ራሱን እንደዚህ በዚህ ደረጃ አውርዶ የሀገሩን ብሔራዊ ጥቅም የህዝቡን ጉዳይ አሳልፎ የሚሰጥ ይኖራል ብዬ አላስብም። በእኔ በኩል ግን ኢትዮጵያዊ ያልሆኑ ቋንቋችንን ከኛ እኩል የሚናገሩ ተመሳስለው እኛ ጋር ለመግባት በጣም የተመቻቸው ስለሆነ ያንን አይነት ነገር በቪዲዮ ብታረገው አንዳንዱን እንዲህ ስትጠራጠር አብራ ብለህ ቪዲዮ ብታስበራ ይሄ የተለየ ፕሮግራም ስለሆነ መደበኛ ፕሮግራም አይደለም። አይ እንዲህ አይነት ነገር ላይ ቪዲዮ ብታስበራ ጥሩ ነው። ይጠፋሉ። ቪዲዮ አብራ ካልከው በሮ ነው የሚጠፋው። ያ ቃል ስራውን እንዲህ አይነቱ ሰርጎ ገብ ሁለት ሰዎች በስተቀር ሁሉንም በቪዲዮ ማቃቸው ናቸው። ያ ሁለቱም ናቸው። ግን ሰርጎ ገብ አለ። ኤኒዌይስ ግን ሰርጎ ገቦቹ በጣም ተመሳስለው መርዝ የሚረጩ ናቸው። ኤኒዌይስ ግን ምንም ለውጥ በቪዲዮ እንታወቃለን። ጌታው በቪዲዮ እንታወቃለን። ያመጡት ለውጥ የለም። የኢትዮጵያ ልጆች ኢትዮጵያ በቂ ልጆች አሏት። በጣም እጅግ ታላቅ ሀገር ነች። በቂ ልጆች አሏት። አለን ብዙ ነን እና መንግስትም ቢሆን እዚህ ላይ ፌስቡክ ላይ ስለተወራ ስለተጻፈ ኮሜንት እያየ የሚወስን አይደለም። ሀገርም በዛ የሚመራ አይደለም። ስርዓት ያለው ሀገር ነው። ታላቅ ሀገር ነው። አሁን እንዴት ወደብ ይገኛል እንዴት ምናምን በሚለው ብዙ ጊዜ ውይይት ሲደረግ ስለነበረ እኔ ሌሎቹ የደጋገሙትን ነገር ትቼ ወደ መጨረሻው አካባቢ ላይ ልምጣና አንደኛ በድርድር በውይይት በሰጥቶ መቀበል እነዚህ ዘመናዊ ነገሮች ናቸው። በዓለም ላይ አሁን በዚህ በሰለጠነበት ዘመን ያሉ አሰራሮች ናቸው እና እነዚህን በኤርትራ በኩል ያለው አመራር ያውቃቸዋል ወይ ይቀበላቸዋል ወይ ካልከኝ አይቀበላቸውም። የትኛውንም ይዘህ ብትመጣ ልከራይም ብለህ ማለት ነው። ሌላው ቀርቶ አዘጋጅልኝና ልከራይህም ብለኸው ጭምር ነው እምቢ የሚለው እና በአሁኑ ሰዓት ዘግቶ የመያዝ ተቀጣሪ ሆኖ ዘግቶ የመያዝ ስራ ላይ ነው ያለው። ያንን እንግዲህ የቀጣሪዎቹ ምናልባትም ግብጾቹ ወይ ሲፈቅዱ ከነሱ ጋር ተነጋግረህ ወይም ሻቢያውን ትተህ ከግብጾቹ ጋር ብትነጋገር ይሻላል አንዳንድ ጊዜ። ምክንያቱም ፈቃዱ የሚመጣው ከካይሮ ነው። በእርግጠኝነት የሚታዘዙት እነዚህ በኤርትራ ልጆች ደምና ህይወት መስዋዕትነት እየጠበቁ ነው። ኢትዮጵያ ወደ ባህር እንዳይወጣ የኢትዮጵያ ህዝብ አክሰስ እንዳያገኝ ባህር ወደሚባል በዛ ተጠቃሚ ነን ብሎ የሚያስበው ማን ነው? ግብጽ ነው። ስለዚህ ሻቢያን የሚፈጠረው ግብጽ ነው። ይሄ ሁሉ የሚደረገው የኤርትራ ልጅ እልቂት፣ ይሄ ሁሉ አሁን ኤርትራዊ ኢትዮጵያ ተከራይታ ወደቡን ስትጠቀም ህይወት ያልፍልኛል ብሎ ወታደር ሆኖ እዛ በወባና በውሃ ወለድ በሽታ እያለቀ ያለው ነው የሚያሳዝን።
አሁን ምሽግ ቁፋሮው ሌላ ነው፣ ልነግርህ አልችልም። የሚገባው መሳሪያ ሌላ ነው። የሰው ኃይል እየተጋዘ ነው ለጉድ ማለት። ያ ምንድነው የሚሆነው ስትል ከሳምንት በኋላ ከ15 ቀን በኋላ በወባ ያልቃል፣ በኮሌራ ያልቃል፣ በሙቀት ያልቃል። ውሃ አይገኝም። እዛ አካባቢ ሰው የሚኖርበት አይደል። አሁን ጦርነት የምትዋጋበት ምሽግ ቆፍረህ እዛው የምታድርበትን ቦታ አይደለም። በጣም አደገኛ ሀሩርና ሙቀት ነው ያለው። ምናልባት ሄደ ከሆነ እኔ ብዙ ጊዜ ሄጃለሁ። እዛ ዳሎል አካባቢ የምትሄድ ከሆነ ትሞታል። አየርም የለም ውሃም የለም። በቃ ልነግርህ አልችልም። ወበቁ ማለት ነው። አሰብ ጠቅላላ ይሄድ እንትኑን ይዘህ ሰርጡ እንዳለ በእንደዛ አይነት ያለ ነው እና እዛ ወስዶ ጠቅላላ ሰውን እዛው ሊያስፈጅ ማለት ነው ይዞ የሚሄደው። ኤኒዌይስ አሁን ምንድነው ቴንሽን ውስጥ ገብቷል። ብርጌና መዶ መጥቶበታል። የቀይ ባህር አፋሮች መጥተውበታል። እና ያ ነገር የህዝቡ ቁጣም እየተቀሰቀሰ በውስጥም ያለው ሰው በኤርትራ መንግስት ላይ የተነሳ ስለሆነ ያለው ድል ምንድነው? ይሄን ነገር እያመጣ ያለው የኢትዮጵያ መንግስት ነው። ምክንያቱም ደግሞ የኢትዮጵያ መንግስት ወደባችንን ቀምቶ ሊወስድ ስለሚፈልግ ባህር ላይ ሊመጣ ስለሚፈልግ የሚል ነገር ያነሳሉ ማለት ነው ለዛ ለህዝባቸው። ነገር ግን እውነተኛው ነገር ምንድነው ስንል ኤርትራ ተገንጥሏል። ኤርትራ ሲገነጠል አሰብን ይዞ መሄድ አልነበረበትም። ሁለተኛ ደግሞ ሙሉ ለሙሉ ቅድም አያና እንዳለው ከላይ እስከ ታች ስንትና ስንት ሺህ ኪሎ ሜትር ዘግቶ ብቻውን የኔ ነው ብሎ ይዞ ነው ሄደው። እናም እንዴት ሆኖ ነው ያንተ የሚሆነው ስትለው እንዲህ እንትና የሚባል ሰው ለእንትና ሽጦ ከዛ ለጣሊያን አንድ ኩባንያ አንድ ሱልጣን ኢብራሂም የሚባል የአፋር ሰው ሽጦለታል፣ ግለሰብ ማለት ነው። ያ ግለሰብ ስለሸጠ ያ ካምፓኒ ጣሊያናዊ ስለሆነ ምናልባት የኤርትራ ነው። ስለዚህ በቃ የኤርትራ ነው ምክንያቱም ጣሊያን ገዝቶ ኤርትራን ስለሆነ ያኛውም ሰው የጣሊያናዊ ስለሆነ የሚል ነገር ተራ የህፃን ልጅ ተረት ጽፈው ያንን ይዘው መጣው ነው የኛ ነው ብለው ይዘው ሄዱት። ያን ጊዜ የሚገርም ነገር መለስ ዜናዊ ወደ እዚህ ከገቡ በኋላ አሰብ ኤርትራና አሰብ ራስ ገዝ የተለያዩ ነበሩ። አፋርና ኤርትራ የተለያዩ ነበሩ። እና ምን አነሳ መሰለ በጣም የሚገርም አሁን የምናያቸው አይነት ባንዳዎች ያኔ ምን ይላሉ መሰለ ሳታረሳሱ ኤርትራ መልሱ ብለው አዲስ አበባ ላይ ትምህርት ቤትኛ ገና ያኔ ኤሌመንተሪ ምናምን ነበር ሃይ ስኩል እንዳለ በየቀኑ ይቀወጥ ነበር። ዩኒቨርሲቲ ይቀወጥ ነበር። 4 ኪሎ 6 ኪሎ 5 ኪሎ ሁሌ ሰልፍ፣ ሁሌ ረብሻ፣ ሁሌ ፖሊስና የጸጥታ ያኔ ምን ነበረ መፈክሩ? ሳታረሳሱ ኤርትራ መልሱ ነበረ። እሺ በዛን መሃል ሆኖ ወያኔ አዲስ አበባ ላይ በእንደዛ አይነት አጣብቀኝ ውስጥ ሆኖ እሺ ሻዕቢያ ህዝቡን እያባረረ ነው ከኢትዮጵያውያን ናችሁ ብሎ እንዳለ ከአሰብ ነዋሪውን እያባረረ ውጡ ብሎ በቃ እና በእግር በመናምን ነው እያባረረ ያለው። አሁን ያንን ህዝብ እንዳያባረር ምን ማድረግ አለበት? መንግስት ነው ሄዶ መከላከል አለበት። የራሱን ህዝብ እንነጋገር ማለት አለበት። ያኛው አንድ ሁለት ፎሎ አፕ ኩዌስችን ያለው ልጠይቅህና አጠቃላይ ልጨርስ። አንዴ በእናትህ ይችል ልጨርስልህ፣ መስመር ላስይዝልህ፣ መጥፎ ሳለ እንዳታቋርጠኝ ነው ሲላቸው ልሂድና እንከላከል አሰብን እናስቀር ብሎ ሲላቸው ምንድነው ያደረጉት መሰለ? እዚህ ጋር ሰልፍ እያደረጉበት ነው። ሄዶ እንዋጋ በቃ ሂድና የሆነ ነገር እናድርግ፣ እንነጋገር፣ የሆነ ነገር እንፍጠር ምናምን ሲላቸው ሄዳ ራስ ተዋጋ ይሉት ነበረ። ባንዳ ተመሳሳይ ነው። አሁንም ሄደን አሰብ ወደብ እናምጣ ስትል አይሄድ አለን የኔ ጉዳይ አይደለም እሱ አይመለከተኝም ይላል ቁጭ ብሎ ማለት ነው ውስጥ። ከዛ በኋላ ብታመጣው ድንገት ሄደስ እኔ ነኝ ተዋግቻ መጣሁት እሱ ምን ያውቃል እሱ ምናምን የሚሉ ናቸው። ታሪካቸው በሁሉም ቦታ ተመሳሳይ ነው። በጣም የሚገርም ነገር ማለት ነው። አሁንም እያጋጠመን ያለው ይሄ ነው። የሆነ ነገር እንስራ ስትል ምክንያቶችን አምጥቶ መደርደር በቃ አሁን እኮ ይሄ ሆነ እንጂ አባይ መንገድ ብትል እኮ ወንዝ ላይ መጀመሪያ ይሄ ሳይሆን ይሉሃል። በጣም አስቸጋሪ ሰዎች አሉ እኛ መካከል ማለት ነው። ይሄንን ጠላት የሚሰጣቸውን አጀንዳ ቶሎ ብሎ ጭንቅላታቸው ላይ ለወዳ አድርገው ያንን እንደ ትልቅ ዕውቀት ወስዶ በሰው ፊት በዘመድ ሁሉ በሚያሳፍር ሁኔታ ማለት የሚያወሩ አሉ። እኔ አሁን የምለው ምንድነው ወደብ እናመጣለን፣ ወደብ ይመጣል። የኤርትራ በጉልበት አባቶቻችንን አጨርበረው አታለው በተጽዕኖ ውስጥ ገብተን በጦርነት በደባ በተንኮል የተወሰደ ነው። መልሰህ
ራሳቸው በወሰዱት መንገድ አንተም ትወስዳለህ። ኃይል ነው የተጠቀሙት፣ ኃይል ትጠቀማለህ። ዛሴት አንተ ጥያቄ ጠይቅ። በቂ ኃይል አለ ወይ? አለ። በቂ በኃይል ነው አንተ ሐሳብ ወደ የምታመጣው ወንድም የባህር በር የምታስገኝ ኃይል ከሌለ አይመጣም። እሺ በኃይል አሁን አገር ቤት ያለው ዜጋ መጀመሪያ በረገጥኳት ምድር ላይ የዜግነት ስሜት የተሰማኝ አይደለም የሚለው አለ። እዚህ አካባቢ ውጣ፣ እዚህ ግባልኝ፣ እዚህ አንተ አካባቢ አይደለም የሚል ፖለቲካ እየሰማ ያለ ትውልድ ለባህር በር ተዋጋ ብትለው በምን ሞራሉ ነው የሚዋጋው? መጀመሪያ መቅደም ያለበት መቅደም አለበት የሚለው ማን ተዋጋ አለው? ማን ተዋጋ አለው? ተዋጋ እኮ አልተባለም። የተጠየቀ አለ፣ ናግባ የተባለ አለ፣ ጥሪ የተደረገለት አለ። እነዚህ አካላቶች የለም እኮ ባንዳው ነው የሚያወራው ይሄንን። ቴዲ አንተ ደግሞ ትሸወዳለህ እንዴ? ማንም አይጠራም። ህዝብ የሚዋጋው ጦርነት የለም ኢትዮጵያ ውስጥ። ህዝብ የሚዋጋው ምንም አይነት ጦርነት አይካሄድም። አንተ ነህ። አቤት አንዴ አድምጠኝ። አንተን አድምጠኝ። እኔ ጥያቄ ነው የምጠይቅህ። ተሸውጄ ወሸውጄ ምናምን አይደለም። ጥያቄ ነው የምጠይቅህ። ለምጠይቅህ ጥያቄ መልስ ነው የምሰጠኝ። እሺ እንዲህ የሚሉ ወገኖች አሉ። ለዛ ምን ትላለህ ነው ምላሽ። ኦኬ እነዚህ ወገኖች አትዋጉ ተብሏል። እሱን እሺ አትዋጉ ተብሏል። የሚዋጉት ሌሎች ናቸው። በሀገራዊ ስሜት ያላቸው ይዋጋሉ እንበል። አገሪቱ አሁን ባለችበት ሁኔታ ከትግራይ ጋር ተዋግታለች። አክቲቭ የሆኑ ጦርነቶች አሉ። ከፋኖ ኃይል ጋር የተዋጋ ነው የመንግስት። ከኦነግ ጋር የተዋጋ ነው 5 ዓመቱን 6 ዓመቱን የያዘ ነው። የኦነግ ኃይሎች አለን እያሉ ነው። ይሄ ባለበት ሁኔታ ላይ አሁን የሀገሪቱ ኢኮኖሚ ለጦርነት አለው አቅም አለው አፎርድ ያደርጋል ሌላ ጦርነት የሚሉ ወገኖች አሉ። ይሄን እንዴት ነው የምትመልሰው? አቅም አለ። አንደኛ ይኸውልህ በመጀመሪያ ደረጃ የህወሓቱን ጦርነት ባንዋጋ ኖሮ ህወሓት በእንደዛ አይነት ሁኔታ መሳሪያውን በሙሉ ተቆጣጥሮ የበላይነቱን ያንን መልሶ ይዞ ቢሆን ኖሮ የሀገር ሆኖ የሚቀጥል እንዳይመስልህ ቴዲ። እቅዳቸውን በደንብ ሁላችንም የምናውቀው ነው። ለሶማሌ ክልል የሶማሊያን ባንዲራ ሰጥተው ለጋምቤላ የደቡብ ሱዳንን ባንዲራ ሰጥተው የሆነች ነገር ብቻ ምልክት አድርገው ለቤኒሻንጉል የሱዳንን ባንዲራ ሰጥተው ትንሽ ለውጥ ነው ያለው። እንደዛ አድርገው ከፋፍለውታል። አመለካከቱም ኢትዮጵያዊ የሚለው ስሜቱም እንዲጠፋ አድርገዋል። ኦልሬዲ ሀገሩን ለመበተን ሲሰሩ የቆዩ ሰዎች ናቸው። ስለዚህ ይሄ መንግስት አሁን ሌላ ጦርነት ለማድረግ በቂ ያለው አቅም አለው። ምንም አይፈልግም። ይኸውልህ ህዝብ ናልኝ ከዳርዳር ተነስም አይልም። ያለው ፕሮፌሽናል አርሚ በቂያል። በቃ እርግጠኛውን በዚህ ላይ እንደውም ማወያየትም አያስፈልግ። ሁለተኛ ደግሞ በጣም እርግጠኛ መሆን ያለብህ በዚህ ዘመን ሰው ተመዝግቦ ራሱ ፈልጎ ወታደር ይሆናል እንጂ ኢትዮጵያ ውስጥ ብድግ ብሎ ከዳርዳር ተነሱ የሚልም የለም። ኑ አግዙኝ ምንም የለም። ምንም የለም። ሁሉም ለራሱ ልንገረ አሁን አማራ ክልል ባህር ዳር ውስጥ እያንዳንዱ ከተማ ይሄንን አጀንዳ የምትደግፉ ሰልፍ ውጡ ቢባል ጠጠር መጣያ አይኖርም። ጠጠር መጣያ ኦኬ። ሌላው አብይ አህመድ የሚባል የአማራ ጠላት ምናምን እየተባለ የሚወራው ነገር እንዴት አይነት ጥሩ ነገር እንዳልሆነ ትክክል እንዳልሆነ ልንገረ አብይ አህመድን የአማራ ህዝብ እንደሚደግፈው ወጥቶ አረጋግጧል። አሁንም ውጣ ብትለው ነገም ወጥቶ ያረጋግጠላል። አብይ አህመድ በጣም ጎበዝ ጠቅላይ ሚኒስቴር ነው። ቫይብራንት ነው። በጣም አክቲቭ ነው። ለጠላት የማይመች ሰው ነው። ሁለተኛ ደግሞ እንቅልፋም አይደለም። እንቅልፋም የሆኑ ሰዎች ጠላታቸው አብይ አህመድ ይባላል። ልንገረ እንደ ኢሳያስ አይነት ወንበር ላይ እዛው ቁጭ ብሎ አርጅቶ እዛው ተኝቶ እዛው አድሮ እዛው ውሎ አንድ ወረቀት ሳይጽፍ የሚወጣ ሰው አብይ አህመድ እኮ ጠላቱ ነው። ለምን? ህዝቡ ከሱ ጋር ነው የሚያነጻጽረው። ስለዚህ ይሄ ሰውዬ ቀንም ሌሊትም የሚሰራ በጣም አክቲቭ የሆነ ሰው ስለሆነ በዛ ምክንያት እንደዚህ አይነት መሪ አያገኙም። ማን ያገኛል? ስለማያገኙ ማይሰርቅ ምንም ማያደርግ በቃ ለሀገሩ የሚሰራ ኮሚትድ የሆነ ዴሊቨር የሚያደርግ ይሄን ደግሞ በህዳሴ ግድቡ ያሳየ፣ በከተማ በማደስ ያሳየ፣ በግብርናውን በመለወጥ ያሳየ ሰው ነው አብይ አህመድ። ስለዚህ ዝም ብሎ የተቀመጠ ሰው በቃ ይሄ ሰውዬ ካለ እኔ በቃ መኖር አልችልም፣ እንቅልፌን መተኛት አልችልም ይላል። በዛ ምክንያት የመጣ ነው እንጂ አብይ አህመድን የመሰለ ጠቅላይ ሚኒስትር የታገኛለ በዚህ ዘመን። እውነቴን ነው የምነግርህ። ይሄንን ይዘን መሄድ አለብን። እሺ ያው የመጣችሁት የምትደግፉትን ፓርቲ በተቻለ መጠን አሽሞንሙኖ ለማቅረብና እናንተ ስልጣን ብትይዙ እንዴት ያለ ስርዓት እንደምትመሰርቱ ለገበያ ነው የመጣችሁ ብዬ አስባለሁ። ነገር ግን ይሄ የገበያ ጉዳይ አይደለም፣ ይሄ የሀገር ጉዳይ ነው። የውስጥ ፖለቲካውን በምንሰራ ሰዓት እንደ ፋኖ፣ እንደ ኦነግ፣ እንደ ብልጽግና ምናምን ሆነ ስንቀመጥ፣ እንደ ቲፒኤልኤፍ ሆነ ስንቀመጥ
ያን እንተነትናለን። ግን በሀገር ጉዳይ ላይ አንድ ቋንቋ ላይኖረን ራሱ ቻለው ራሱ መተንተን ያለበት ጉዳይ ይመስለኛል። ቅድም ስናገር ነበርና ይሄ የትውልድን ሀሳብ የሚበታትኑ እኔ አሁን ባለው ሁኔታ ዜጎች አንዳንድ ጥያቄዎችን ለምን አነሱ አይደለም ቅድም ስናገረው ነበር። ይሄም ከግምት መግባት ያለበት ነገር ነው። ፖለቲካችን ራሱ ፖለቲከኞቻችን ራሱ መታረም አለባቸው፣ መሞረድ አለባቸው። በሀገራዊ ጉዳይ ልታወራ ስትነሳ ድንገት አንዱ ተነስቶ ይመጣልህና ከዚህ አካባቢ ይውጣልን ይልሃል። ይሄ የኛ ነው ይልሃል። ይሄ አንተ አይደለም ይሄ የኛ ነው ይልሃል። እና እንዲህ ያሉ ነገሮች መስተካከል የለባቸውም። ህዝብ በአንድ ጉዳይ ላይ መጀመሪያ በሚኖርበት አካባቢ ላይ ምቾት ተሰምቶት እንዳይኖር አድርገው እንዴት ነው ተሻግረ ስለሰው ወይም ደግሞ በእጅል ስለሌለ ነገር እንድታመጣ ተባበርልኝ የምትለው? ይሄን መተማመኛ ይፈልጋል። መጀመሪያ እኔ ልኖር የሚሉ ወገኖች አሉና ይሄ በእንዲሁ በቀላል መታየት ያለበት ጉዳይ አይደለም ለማለት ያለው። አንድ ኤርትራዊ ወንድማችን ገብቷል። እስኪ እሱ የሚለውን እንስማና። እሺ ሰምታል። ከዚህ በኋላ ባነሳው ላይ ሀሳብ ልስጥ በቂ ደቂቃ ስትቻለው ከሁሉም በላይ ማይኮ ጤና ይስጥልኝ። ጤና ይስጥልኝ። ደህና መሻችሁ? አለን። እሺ ያንተ ሀሳብ ምንድን ነው ባነሳናቸው ጉዳዮች ላይ? ያ እንግዲህ ከተወሰነ ደቂቃ በኋላ ስሰማችሁ ያው አሰብን በይዝም ይሁን በወዝ ብቻ ማስመለስ አይነት አለብን ምናምን ነው እያላችሁ ያላችሁት። እኔ አሁን እንደ ኤርትራዊ እንደ አንድ ሰላም ፈላጊ ኤርትራዊ መናገር የምፈልገው በመጀመሪያ ደረጃ የኢትዮጵያ መንግስት አሰብን ለመጠየቅ ምንም አይነት ሌጂቲሜትም የለውም። አሰብም ሆነ ኤርትራ የኢትዮጵያ አካል ሆና አታውቅም። ቤዝዶን የትኛው ፋክትን ይዛችሁ አሰብን እየጠየቃችሁ እንዳለም ፍጹም እኔ ሊረዳኝ አልቻለም። ምክንያቱም የኢትዮጵያ መንግስት አሰብን መጠየቅ እንኳን ካለበት there is a lot of ways በፍርድ ቤትም ሄዶ መጠየቅ ይችላል። ግን ይሄ ኤኒዌይስ የተሞከረ ነገር ነው። እነ ዶክተር አርከበ ነው ዶክተር ያዕቆብ የሚባሉ የሞከሩት ጉዳይ ነው። ኢትዮጵያ አሰብን ለመጠየቅ ምንም አይነት መብት የላትም። ኤርትራ ሉዓላዊ ሀገር ነች። ለዘመናት ኢትዮጵያ በዓለም ላይ በቅኝ ግዛት ያልተገዛውኝ አገር እኔ ብቻ ነኝ ስትል ቆይታ አንድ በቅኝ ግዛት የተገዛች አገር ንብረት የሆነውን የአሰብን ኦር የኤርትራን አካል መጠየቅ ወንጀልም ጭምር ነው። አንለስ ክሊርሊ እኛ ይለፍልን በእናንተ ደም ላይ ብሎ ወደ ኤርትራ ወረራ ለማድረግ እስካልሆነ ድረስ ይሄ ዓለም የሚያውቀው ነገር ነው። ሁለተኛ ደግሞ 1888 ላይ በበርሊን ኮንፈረንስ ላይ ዓለም ላይ ያሉ ሀገሮች ዛሬ ላይ ቦርደራቸው ዲማርኬሽኑ የተሰራው ከ1888 ከበርሊን ኮንፈረንስ በኋላ ነው። እነ ፈረንሳይ እነ ጀርመን ዛሬ ላይ የያዙትን ቅርጽ የያዙት ከበርሊን ኮንፈረንስ በኋላ ነው። እነ ናይጄሪያ፣ ካሜሩን ሆል አፍሪካ ላይ ያለው ባውንደሪ ዲማርኬሽኑ የተሰራው ከ1888 በኋላ ነው። the same thing የኤርትራም ኮሎኒ የሆኑ ሀገሮች በሙላ ኢንክሉዲንግ ኤሪትሪያ ያንን ያካተተ ስታተስ ነው ያላት። በታሪክ አጋጣሚ ኃይለ ሥላሴ ከነ ጆን ኤፍ ኬኔዲ ጋር በነበረው ከፍተኛ የሆነ ዲፕሎማሲ ኤርትራ በፌዴሬሽን ከኢትዮጵያ ጋር በምትቀላቀልበት ሰዓት ላይ በሰዓቱ ኢትዮጵያ ውስጥ የነበረው የፖለቲካ ትኩሳት እነ ገርማሜ ነዋይና እነ መንግስቱ ነዋይ የመንግስት ግልበጣውን አድርገው የብሔር ብሔረሰቦች የዚህ አሁን ያለው አይነት የኤትኒሲቲ ፕሮብሌም ጀምሮ ያ ነገር ኤርትራን በፌዴሬሽን ማቆየቱ ለኃይለ ሥላሴ ዴንጀረስ መስሎት ስለተሰማ ኤርትራ አኔክሴሽን ነው ያደረገው ኃይለ ሥላሴ። እሱም ወንጀል ነው። ኤርትራ ከ30 ዓመት ትግል በኋላ ነፃ ስትወጣ ነፃ የወጣችው ኤርትራ ከኢትዮጵያ ተገንጥላም አይደለም። ያ የነበረው የኤርትራ
እንደ ሀገር በዓለም ላይ ሪኮግኒሽን የተሰጣትን ሀገር መልሳ ነው ያገኘችው። የተባበሩት መንግስታት ድርጅት፣ አፍሪካን ዩኒየን፣ የተለያዩ የዓለም እንትኖች ባሉበት ቦታ ላይ በነገር ላይ የኤርትራ ህዝብ ለብዙዎቻችሁ ማይነግራችሁ ከኢትዮጵያ ጋር የኤርትራ መንግስት ማይነግራችሁ ከኢትዮጵያ ጋር በፌዴሬሽን ሲዋሃዱ በአብላጫ ድምፅ ውሳኔ ህዝብ ውሳኔ ተካሄዱ። በአብላጫ ድምፅ ደስ እያለ ወሰኑ። በነገራችን ላይ አሁን ህዝቡ አልወሰነም። የነበረው በሰዓቱ የነበረው 4 ፓርቲዎች አሉ። ማህበር አንድነት አለ፣ ኤርትራውያን፣ ኤርትራ ጣሊያን፣ አረባዊ ኤርትራ የሚባል 4 ግሩፖች ነው የነበሩት። በዛ ሰዓት ላይ የነበረው የኤርትራ ፕሬዝዳንት ተድላ ባይሩ የ10 ዓመቱን ይጠብቅ ነው የነበረው። ኃይለ ሥላሴ ግን ያደረገው ተድላ ባይሩን አውርዶ ሌላ የማህበር አንድነት የሆነውን ሰውዬ ቁጭ አድርጎ ሳቦታጅ የተደረገበት የ80 ሰዎች ካቢኔ ላይ ድምፅ ነው የሰጠው እንጂ የኤርትራ ህዝብ ድምፅ አልሰጠበትም። ተመዝግቦ የተቀመጠው ዩኤን ውስጥ ተመዝግቦ ያለ ነገር ነው። ምን ያህል ህዝብ ድምፅ ሰጠ? ምንም ውጭ ሻዕቢያ በብዛት ማይናገረው ለዚህ አንደኛ ሙሉ ዶክመንቱ አለን። ድምፅ መቼ ተሰጠ? ድምፁን እነማን የሰጡት? የነበሩት ሜምበር ኦፍ ፓርላመንት እነማን የነበሩት? ተድላ ባይሩ ላይ ምን አይነት ችግር ኃይለ ሥላሴ ተድላ ባይሩን ምን አደረጉ? የማህበር አንድነት የሆነውን ሰውዬ የማህበር አንድነት ሰውዬ ንጉሱን መሳደብ አቁም። ጀለስ ረጋ አድርገው እዚህ ጋር ንጉሱን አልሳደበ። አይ ኃይለ ሥላሴ እያልክ አትጥራው። ንጉስ ነው ሰውዬ። ጃንዌ ወረቨር ሰዓት ሊስ ጥራው። ያ ኃይለ ሥላሴ እያልክ አትጥራው ነው። አልሳደበም። እኔ ኃይለ ሥላሴን በጣም የምወዳቸው ነው። የተሳደበ መስሎኝ አልሳደበም ልጁ እሱ ሳይሆን። ቆይ ወደ እንትኑ እንምጣ ማይኮ። አሁን ኢትዮጵያ የባህር በር ልታገኝ የምትችለው እንዴት ነው? ኢትዮጵያ በምንም አይነት ሁኔታ የባህር በር ልታገኝ አትችልም። ምንም አይነት ነገር ኢትዮጵያ መንግስት ለሻዕቢያ መንግስት ወይም ደግሞ ለኤርትራ መንግስት ምንም አይነት ሰጥቶ የመቀበል መርህ ወይም ደግሞ አማራጭ ቢያቀርብ የኤርትራ መንግስት እሺ አይልም ነው የምትለው? አይ ቲንክ ያንን እንትን አብይ እድሉን መጠቀም አልቻለም። የኤርትራ መንግስት $150 ሚሊዮን አውጥቶ የአሰብ ሪፋይነሪውን ከፍተኛ የሆነ ኢንፍራስትራክቸር ኢንቨስት አድርጎ ሳውዲ ላይ ከተስማሙት ነገሮች ውስጥ አንዱ 2018 ዓ.ም ላይ በኤር ትራንስፖርት፣ በባህር ትራንስፖርት፣ በተለያዩ ንግድ ላይ ኢትዮጵያና ኤርትራ ኢንቴግሬት እንዲያደርጉ ከፍተኛ የሆነ ስራ ተሰርቶ ተፈራርመዋል። አብይ ግን ያንን አላደረገም። ዛሬ ላይ አዲስ አበባ በከፍተኛ ልማት የምትለማው አዲስ አበባ ወደ አሰብ የሚሄደውን መንገድ አንድም ነገር ጠብ ያለ ስራ አልሰራም። ኦኬ እሺ። አሁን የሻዕቢያ መንግስት ባህሪ የኤርትራ መንግስት ባህሪ ከሶማሌላንድ ጋር የባህር በር ለማግኘት ወይም ደግሞ ወደብም ይሁን ስንፈራረም አረብ ሊግ ጭምር ሳይቀር ቅሬታ የሚያሰማ ነው። እንዳየው ነው ከግብጽ ጋር እንዴት ሲደረግ የሚል ከሶማሌ መንግስት ጋር ምን ሲሆን ያደረገውን እያየ ነው። ከጅቡቲ ጋር ባለንበት ሁኔታ ላይ ታሪካዊ ጠላቶቻችንን አፍንጫችን ስር እያመጣ አላንስ ይፈጥራል። ታጣቂ ኃይሎችን በግዛቱ እያሰፈረ ያሰለጥናል። በሁሉም አቅጣጫ ወደ ውሃ ልናደርግ የምናደርገውን መጠቃት ተቃዋሚ ነው የሆነው። ይሄን ጉዳይ እንዴት ነው የምታየው? የኤርትራ መንግስት ኢትዮጵያ ከማንም ሀገር ጋር አሊያንስ ፈጥራ ስትሰራ ተቃዋሚ አልሆነም። ከሶማሌላንድ ጋር በተደረገው ግንኙነት ሶማሊላንድ የቀይ ባህር አባል ሀገር ነች። 8 ሀገሮች አሉ። የኢትዮጵያ መንግስት ያደርግ የነበረው in between two Somalians ጦርነትን ሊያስጭር የሚያስችል በሁለቱ ሶማሌዎች መሃል ላይ ጦርነትን ሊያስጭር የሚያስችል ነገር ምንም አይነት ስምምነት እነዛ ሁለቱ ሀገሮች ምንም አይነት ስምምነት በሌላቸው ሶማሊላንድ የኔ ነው ብላ ዲፋክቶ ስቴት ነች ሶማሊላንድ። ኤርትራ፣ ግብፅ፣ ሳውዲ አረቢያ፣ የመን፣ ጅቡቲ እነዚህ ሀገሮች ደግሞ የቀይ ባህር አባል ሀገሮች ናቸው። ይሄ ጉዳይ ይመለከታቸዋል። ዶክተር አብይም ቢሆን ከነዚህ ሀገሮች ጋር መጀመሪያ መነጋገር መቻል አለበት። ምስራቅ አፍሪካ ላይ ኢጋድ የሚባል እንትን አለ።
ሩዋንዳ ላይ የሚደረገው ነገር የኢጋድ አባል ሀገሮች ይመለከታቸዋል እንጂ የኤርትራ ከሶማሌ ጋር አሁን በሚያደርገው እንትን ሶማሊያ ሞቃዲሾ ሶማሊያ የቀይ ባህር አባል ሀገር አይደለችም። የኢትዮጵያ መንግስት